ጉዳይና በጣም ፕሮፌሽናል በሆነ ሁኔታ ዲስከስተር አድርገን የሚጠቅም ነገር ካለው ምክንያቱም ያው ሶሻል ሚዲያ ለፖዚቲቭ ነገር እስከተጠቀምንበት ድረስ በጣም ብዙ ጥቅም አለው ብዬ አምናለሁና አይ ቲንክ እኔ የሚመስለኝ በጣም ፕሮፌሽናል በሆነ ሁኔታ ተነጋግረን የተወሰነ አቅጣጫ እንግዲህ ብዙ ሰው አሁን ገና ከገባው 10 ደቂቃም አልሆነኝም ወደ 494 ሰዎች አሉ። አይ ቲንክ በጣም የሚጠቅም ሰውም ደግሞ አዌር የሚሆንበትን ያለውንም ችግር ደግሞ አንዳንድ ችግሮች የሚረዳበትን እና የጤና መንግስት ራሳቸውን ደግሞ ይሄ ባለድርሻ አካላትም ደግሞ ኑረው እነሱም ደግሞ ሀሳብም ደግሞ አቅጣጫ የሚያስቀምጡበትን ላይቭ በጣም ጠቃሚ የሆነ ፖዚቲቭ የሆነ ላይቭ ይሆናል ብዬ አስባለሁኝ። አይ ቲንክ ዶክተር አበበ ከዚህ በኋላ አጀንዳውን ሴት ብታደርጉና በአጀንዳው መሰረት ዲስከስ ማድረግ ብንጀምር ጥሩ ነው እና ስፔሻሊ ደግሞ በዚህ ጉዳይ ላይ በጣም ጥሩ ኢምፓክት ይኖራቸዋል ወይም ደግሞ ጥሩ ሀሳብ መግለጽ ይችላሉ የምትሏቸውን ሰዎች ኢንቫይት እያደረግን መወያየት እንችላለን ብዬ አስባለሁ። ያው ዛሬ ትንሽ አሞኛል እኔ እንደምታዩት ድምጼም ትንሽ አፍን ያለ ነው። ስለዚህ ትንሽ ዶክተር አበበ ሞዴሬት የማድረጉን ስራ በደንብ ትሰራለህ። እኔም ሀሳብ ሲኖረኝ ደግሞ ሀሳቤን እንደ አንድ ፓርቲሲፓንት እገልጻለሁ ማለት ነው። ምን ይመስላችኋል? ጥሩ። እሺ ዶክተር በቅድሚያ ይሄንን ውይይት እንድናደርግ ቤቱን የፈቀድክልን አንተ ነህ። ሀሳቦችን እንድናሻገር ድልድዩን አንተ ነህና ዶክተር አብይን ከልብ ማመስገን እንፈልጋለን። ያው ይሄንን ውይይት እዚህ ቤት እንድናደርግ ምክንያቶች አሉን። 1 2 3 ብለን የምንጠራቸው አንደኛ በዚህ የቲክቶክ ፕላትፎርም በዚህ ደረጃ የሰው መወደድ ትልቅ ፎሎወር ያለው ሰው በጤና ባለሙያዎች ዘንድ ስላላገኘን በአንተ ፔጅ ማድረጉ ብዙ ሰው ጋር ለመድረስ ጥሩ ድልድይ ነው ብለን ስላሰብን ነው። ሌላኛው አንተን እያየን አሁን ላይ ብዙ ሐኪሞች በተለያየ ፊልድ ወገኖቻቸው ጋር እየደረሱ ነው። ሶሻል ሪስፖንሲቢሊቲያቸውን እየተወጡ ነው ብለን እናስባለን። ለብዙ ሰዎች ሮል ሞዴል ነክ ብዬ አስባለሁ። ሌላኛው ይሄ ሐሳብ ያንተ ሐሳብ ነው። በእርግጥ በተለያዩ ሚዲያዎች እንደዚህ ሐሳቦችን እንዲያነሱ እድሎች ይኖራሉ። ግን የመፍትሄ አካላቶችን እንደዚህ አካቶ በዚህ የቲክቶክ አካውንት ሐኪሙ ችግሩን የሚያነሳበት ለውይይት የሚያቀርብበት ለመንግስትም ለፖሊስም ግባት የሚሆኑ ነጥቦች የሚነሱበት መድረክ እንዲሆን እፈልጋለሁ ባልከን መሰረትና የመፍትሄ አካልም መሆን አለብኝ ብለህ ቤቱን ሰጥተናል። ለዚህ ደግሞ ደግሜ ማመስገን እፈልጋለሁ። ሌሎች ሐኪሞች የምንወዳችሁ ሲኒሮቻችን ሳትንቁን ካላችሁ ሰዓት ላይ ዳችሁን ለማካፈል እዚህ ስለተገኛችሁ ደግሞ ምስጋናችን ከልብ ነው። ዳንኤል ክብረት የሁለት ሐውልቶች ወግና ሌሎችን በተሰኘው መጽሐፉ የችቦ ሹክሹክታ በተሰኘው ወጉ ስለ ትብብር ስለ አንድነት ሲያወራ እንዲህ ይላል። የማይተዋወቁ እንጨቶች ተዋውቀውና ተስማምተው ችቦውን የማይተዋወቁ ችቦዎችም ተሰብስበው ተስማምተውና ተዋውቀው ደመራውን እንዳስገኙት ሁሉ የማንተዋወቅ ሰዎች ተዋውቀን ተስማምተንና ተከባብረን መንደራችንን፣ ጎሳችን፣ ብሔራችን፣ ፓርቲያችን፣ ማህበረሰባችንን ፈጠርን። የማንተዋወቅ የማንገናኝ ነገሮች ማህበረሰቦችን፣ ፓርቲዎችን ወዘተ ተገናኝተን ተስማምተንና ተዋውቀን ኢትዮጵያን አስገኘን ይላል። እኛም በአካል የማንተዋወቅ ብዙዎቻችን እንተዋወቅን ብዬ ስላሰብኩ ነው። በዓላማ ግን አንድ የሆን ሐኪሞች ያው ዛሬ ተዋውቀንና ተስማምተን ችቦውን ፈጥረናል። ይህ ፕሮግራም እንግዲህ ደመራውን ለመስራት ጎላችን ጋር ለመድረስ ኢንትሪ ፖይንት ነው ብዬ አስባለሁ። ስለዚህ ይህ ውይይት በሌሎች ርዕሶችን ተጠናክሮ ይቀጥላል ብዬ አስባለሁ። ሐኪሞች ሪኩዌስት ላኩልን።
ሀሳቦቻችን እናነሳለን። ቅድም ዶክተር አብይ ለማንሳት እንደሞከረው እዚህ ጋር የተማረ ሰው ነው ያለው፣ ሀሳቡን በሰለጠነ መንገድ የሚያስተላልፍ ሰው ነው ያለው ብለን እንደምናስበው። ስለዚህ የኛን ሀሳብ ስናሻገር ለሰው ጠቃሚ መሆን መቻል አለበት እንጂ ከዛ ውጪ መረር ያሉ ቃላቶችን ባናወራ ጥሩ ነው ብዬ አስባለሁ። የህግና ደንቦች ይኖሩናል። እንግዲህ በሲኒሮቻችን ቅድሚያ እንሰጣለን፣ ተሞክሯቸው እንዲያካፍሉን እናደርጋለን። ከዛም ጂፒዎች ጥያቄዎችን ያነሳሉ። ከሚኒስትር ኦፍ ኤዱኬሽን ካሉ ሀሳቦቻችን እናወራለን። ሀሳባችን ዳብሮ እንደተባለው ፖሊሲ ደረጃ የደረሰም ሀሳብ ሊነሳ ስለሚችል እንደዛ እናደርጋለን። ስለዚህ ደግሞ የምታውቋቸው ቪዲዮ ማብራት አስፈላጊ ነው። ያው ምክንያቱም እኔም በሰውም ክብር በዲስክሪፕሽኑም ድምቀት እኔም በቪዲዮ ነው የሚገባው እና ሁላችንም ሀሳብ በምንሰጥበት ሰዓት ቪዲዮ እያወራን በጣም የሆነ ዲስከሽን ቢሆን ይሻላል ብዬ አስባለሁ። ምን ታስባለህ? በጣም ጥሩ ሀሳብ ነው። ያው ለኦዲየንሱ ግብር ሲባል እንደ ህግ አድርገው ብንቀጥል ጥሩ ነው ብዬ አስባለሁ። እሺ ሁላችንም እዚህ ያለን ወደ 6 በቪዲዮ ካልሆነ ቦሪንግ ይሆናል ለሰው እና ልክ ከዛ ቢሆን የተሻለ ነው። በጣም ጥሩ ሀሳብ ነው። ያው እንደዛ እናደርጋለን። በተቻላችሁ አቅም በቪዲዮ ለመግባት ሞክሮ። አሁን እዚህ ጋር ያለን ሰዎች ወደ 651 ሰዎች አለን። ሐኪሞችን ኢንቫይት በማድረግ እንድትተባበሩን ኮፒ ሊንክ ሼር በማድረግ ላይክ በማድረግ መቅረብ ያለባቸው ሰዎች ሀሳባችን ሙሉ እንዲሆን የሚመለከታቸው ክፍሎች ሐኪሞች ሊሆኑ ይችላሉ፣ የመንግስት ባለስልጣናት ሊሆኑ ይችላሉ። ሼር አድርጉላቸው። ሁላችሁም ሼር እናድርግ። ለ1-2 ደቂቃ ኮፒ ሊንክ ሼር ማድረግ እንዳትረሱ። ዶክተር ሰይፈን ሼር አድርጉለት እያለች ነው። ሁላችሁም የምታውቋቸውን ሐኪሞች ለዚህ ፕላትፎርም አድ ያደርጋሉ ብላችሁ የምታስቡት አንዳች ነገር ይጨምራሉ ብላችሁ የምታስቡትን ሰዎች ላኩላቸው። ገስት ስትልኩልን ደግሞ የመጣችሁበትን በተለይም ደግሞ ሚኒስትር ኦፍ ሄልዝ እና ሚኒስትር ኦፍ ኤዱኬሽን ካላችሁ ኤምኦኤ የሚል እዚህ ኮሜንት ላይ ብታስቀምጡልን ቅድሚያ ለማስገባት እናንተ አራያዎቻችን ናችሁ። ያለፋችሁበትን ፓዝ ብታሳልፉ ኤክስፔሪየንሳችሁን ብትነግሩን ጥሩ ነው ብዬ አስባለሁ። ከዛን ጂፒዎችን እናስገባለን። ጂፒዎች ደግሞ ያን የሚያነሱ ጥያቄዎች ይኖራሉ። አንዳንድ መልሶች ምናልባት እናንተ የምትመልሷቸው ሊሆኑ ይችላሉ። እንደተባለውም ሌሎችም አካላት ካሉ ይመልሱልናል። ካልሆነም እንዲሁ አውርተንበት እንለያያለን። እንደ ግብአትም ስለሚጠቅም ነውና ከእናንተ ከሲኒሮች ልጀምር። ልምዶቻችሁን በቅድሚያ ራሳችሁን ታስተዋውቁናላችሁ። የሬዚደንሺፕ ላይፋችሁ ምን ይመስላል? ምን ውጣ ውረድ ነበረው? ገጠመኙ ካላችሁ አስተማሪ። አሁን ላይ ስፔሻላይዝ ባላደርግ ኑሮ የሚል ሀሳብ ይመጣባችኋል። ወይም ደግሞ አሁን ላይ ስፔሻሊስት በመሆናችሁ ምን አገኛችሁ፣ ምን ተጎዳችሁ የሚለውን ሀሳብ ለማንሳት ነው የምንሞክረው። ከዛ ወደ ጂፒዎች ሀሳብ እንሄዳለን። ቅድሚያ ያው የቤቱም ባለቤት እንግዲህ ዶክተር አብይ ነው። ዶክተር አብይ የማያውቅ ሰው አለ ብዬ አላስብም። ቲክቶክ የሚጠቀም ሰው ብዙ ሰው ያውቃል። ራስህን በደንብ ታስተዋወቅልንና የሬዚደንሺፕ ላይፍ ምን ይመስላል የሚለውን አሁን ላይ ስፔሻላይዝ በማድረግ ምን ይቆጫል፣ ምን አገኘው ብለህ ታስባለህ? መጨረሻ ላይ ለኛ ምንድነው የምታከብረን የሚለውን የምታካፍለን የሚለውን ሀሳብ እንቀጥላለን። ዶክተር ቀጥል። ዶክተር አብይ። ኦኬ፣ እሺ፣ አመሰግናለሁ። እንግዲህ ያው ቀደም እንደተናገርኩት ያው ስንናገር እንደዚህ ቪዲዮ ማብራታችንን እንዳንረሳ ምክንያቱም ሪስፔክትፉል ይሆናል ብዬ አስባለሁ
የሚከታተለው ሰውም ጭምር ማለት ነው። እና እኔ እንግዲህ ሬዚደንሲ ሲጀምር የኢትዮጵያን ሬዚደንሲ ማቺንግ ፕሮግራም በእኛ ባች ነው የተጀመረው ለመጀመሪያ ጊዜ ማለት ነው። ሬዚደንሲ ማቺንግ ፕሮግራም በእኛ ባች ሲጀምር ትንሽ የተወሰነ ፖዚቲቭ እና ኔጌቲቭን ነገር እያሰብን ነበረ ከጓደኞቻችን ጋር ማለት ድንገት ነበር የተነገረው። ውስጥ ጥር ወር የካቲት አካባቢ ነበረ ማቺንግ ፕሮግራም እንደሚጀምር የተነገረ እና ከዛ በፊት የነበረው እውነት ለመናገር በጣም ታፍ በጣም አስቸጋሪ ሬዚደንሲ ለመማር በጣም እኔ መጀመሪያ እንደ አንድ እንትን መናገር የሚፈልገው ምንድነው ኢትዮጵያ ሬዚደንሲ ማቺንግ ፕሮግራም ትልቅ ኦፖርቹኒቲ ነው፣ ትልቅ እድል ነው ብዬ አስባለሁ። ለምን መሰላችሁ? ምናልባት ከኔ ባች በፊት የነበሩት ቢናገሩ የበለጠ ደስ ይለኛል በዛ ጉዳይ። ምክንያቱም እኔ በሬዚደንሲ ማቺንግ ፕሮግራሙ የተፈርስት ባች ነኝ። በዛ ነው የገባሁት ማለት ነው ወደ ሬዚደንሲ ወይም ደግሞ ስፔሻሊቲ ሲጀምር በዛ ተፈትኛ አልፌ ነው የጀመርኩት እና ከዛ በፊት የነበረው ነገር በጣም አድካሚ እንደሆነ አውቃለሁ። ምክንያቱም የኔም ሲኒየሮች ጓደኞቼም አንድ ትምህርት ለመማር ለምሳሌ አንድ ኢንተርኒስት ለመሆን ወይም ደግሞ ሰርጅን ለመሆን ወይም ደግሞ ለምሳሌ በሰብ ስፔሻሊቲ ደረጃ ሊሆን ይችላል ለመማር ብዙ ዩኒቨርሲቲዎች ጋር መሄድ ይጠበቅበታል። አሁን ለምሳሌ የጎንደር ዩኒቨርሲቲ ስታፍ የሆነ ሰው ፕላስቲክ ሰርጀሪ ለመማር ቢፈልግ ወይም ጎንደር ላይ የማይሰጥ ሬዚደንሲ ፕሮግራምን ለመማር ቢፈልግ ድምጽ ይሰማል አይደለ? ከይቅርታ ጋር ይሰማል። ያው ከጀርባ ድምጾች አሉ እንጂ ይሰማል። ጥሩ ነው ዶክ፣ ቀጥል። ቆይ አንድ ሚኒት ላድርገውና ከጀርባ ያለ ድምጽ ላስቀምጥ። እሺ እዚህ ያላችሁ ሁላችሁም ላይ ያሉትን ከዶክተር ቢኒያም ጀምሮ እስከ ዶክተር ፍኖት ያሉት ሐኪሞች በተለያየ ርዕስ ዙሪያ ሁሌም በቲክቶክ መልእክታቸውን ያስተላልፋሉ። ፎሎ አድርጓቸው በዛው። እሺ ዶክተር አብይ ካቆምክበት ቀጥል። ማቺንግ ፕሮግራሙ የነበረ እንዴት ነበር? ሬዚደንት አንድ ሰው ሬዚደንት የሚሆነው ወይም ደግሞ ስፔሻሊስት የሚሆነው እንግዲህ ትራንስፖርት አሁን ጎንደር ላይ ለምሳሌ ለመፈተን በኤንቲ ልንገራችሁ። ለምሳሌ አሁን እኔ ኤንቲ ለመፈተን ከጎንደር ተነስቶ አንድ ሰው አዲስ አበባ ይሄዳል። አዲስ አበባ ሲሄድ በራሱ ትራንስፖርት ነው የሚሄደው። አዲስ አበባ ሄደ አልጋ ትይዛለህ፣ ወይም ደግሞ ቤተሰብ ካለ ቤተሰብ ጋር ታርፋለህ። ከዛ ያው ጥናቱ እንዳለ ሆኖ ማለት ነው። ከዛ ትገባለህ። ኦራል ኤግዛሚኔሽን ሊሆን ይችላል ወይም ደግሞ ሪትን ኤግዛሚኔሽን ሊሆን ይችላል። ፎር ኤግዛምፕል ኤንቲ ላይ ምንድን ነበር የሚደረገው? ሪትን ኤግዛሚኔሽን ትወስዳለህ። ሪትን ኤግዛሚኔሽኑን ከወሰድክ በኋላ ለኦራል ትጠራለህ። ስለዚህ አዲስ አበባ ነበር ደግሞ የሚሰጠው፣ ሌላ ቦታ የትም አይሰጥም ነበረ። ስለዚህ ምንድነው ከጎንደር አዲስ አበባ ሄዳል፣ ትራንስፖርት ይከፍላል። ደርሶ መልስ እንግዲህ አስብ። ከዛ አዲስ አበባ ላይ ይቀመጣል፣ ለተወሰነ ቀን ይጠራል። ካመለከተ በኋላ ማለት ነው ፈተና ሪትን ኤግዛም ይፈተናል፣ ይመለሳል ወደ ጎንደር። ምክንያቱም አዲስ አበባ ላይ መቆየት ወይም ደግሞ የሚጠሩበት ለቃል ፈተና የሚጠሩበት ጊዜም ስለማይታወቅ ማለት ነው። ደን ይመለሳሉ። ከተመለሱ በኋላ ደግሞ እንደገና ወደ ኦራል ኤግዛሚኔሽን ተጠርተው ማለት ነው። ወደ ኦራል ኤግዛሚኔሽን ደግሞ እንደገና ትራንስፖርት ከፍለህ ትሄዳለህ፣ ትጠራለህ። ከደን ኤግዛሚኔሽኑን ደግሞ ትፈተናለህ። ካላለፍክ ብትባልና ትመለሳለህ ማለት ነው። አየህ አሁን ይሄ ለምሳሌ ሌላ ደግሞ አሁን ኤንቲ ለምሳሌ በመቼ ነበረ አይ ቲንክ ሬዚደንሲ አይ ቲንክ አዎ ኤንቲ ላይ እሺ፣ ኤንቲ እንኳን ባይሆን ለምሳሌ ሌላ አዘር ፊልድ ላይ ቢሆን ጥቁር አንበሳ ማስታወቂያ ካወጣ ሬዚደንት ለማስተማር መቀሌ ካወጣ ባህር ዳር ካወጣ ሶስቱም ጋር ሄደ መፈተን ሊኖርብህ ይችላል። ከሶስቱም አንዱ ለመግባት ማለት ነው በፊት ሶስቱም ጋር ትራንስፖርት እየከፈልክ ወጪ እየከፈልክ ካልተሳካም ደግሞ ያለውን ኢኮኖሚክ ሰላም ማሰብ አለብህ። እና እንደዛ ነበር በፊት። እንግዲህ ከኔ በፊት የነበራችሁት ሞር እዚህ ነገር ላይ ላቦሬት ታደርጋላችሁ ብዬ አስባለሁ። ግን ማቺንግ ፕሮግራሙ ይዞት የመጣው እድል ምንድን ነው? አይ ቲንክ ኦንላይንም ነው። ሁለተኛ ነገር ደግሞ እዛው አቅራቢያችሁ ባለ ቦታ ነው። በእኛ ጊዜ ፈርስት ባች ስለነበርን ትራንስፖርትና ብል ነበረው እውነት ለመናገር አሁን አላቅም።
ግን ለኛ ኦልሞስት ትራንስፖርት እና በል ከቨር ተደርጎልን ነበረ በደንብ በሚገባ ማለት ነው። ሶ ሬዚደንሲ ማቺንግ ፕሮግራም በፕሮግራምነት ደረጃ በጣም የሚበረታታ በጣም ሞደርን ዘመናዊና ፕላስ ደግሞ ከቢያዝም የጸዳ ነው። እውነት ለመናገር እኔ እንደ ቲም ብነግራችሁ የሚገቡ ሰዎች ይታወቃሉ። እንደ ሰው ዝም ብሎ ይፈተን ነበር እንጂ አሁን ሬዚደንሲውን የሚጀምሩ ሰዎች ይታወቃሉ። ጎንደር አሁን ለምሳሌ ለብዙ ዓመታት ይሞክር ነበር ለማስተማር 2-3 ሰው ነበር የተሳካለት። እሱም በጣም እንዴት እንደሆነ ያ እነዛ ጆይን ያደረጉ ሰዎች ያውቁታል። እና በጣም አስቸጋሪ የነበረ በጣም በፈታኞቹ እጅ ላይ የተንጠለጠለ በሰዎቹ ወይም ደግሞ በሚፈተኑት ልጆች ብቃት ሳይሆን በፈታኞቹ እጅ ላይ የተንጠለጠለ ማኒፑሌትም ለመደረግ ወይም ደግሞ ይሄ ፍትሃዊ ባለሆነ መልኩም እንትን ለመዳኘት የሚያጋልጥ አይነት ማቺንግ ፕሮግራም ይሄ እንትን የነበረው ፕሮግራም ነበር የነበረው ማለት ነው። በየቦታው እንደ ልብ እየሄድክ ምክንያቱም ኖባዲ ኬርስ አባውት ስለ አንተ ለምሳሌ አሁን አዲስ አበባ ዩኒቨርሲቲ መጣ ለመማር ከዚህ ከጎንደር ተነስተህ ብትሄድ እና ወይም ደግሞ እዛውም አዲስ አበባ ሆነህ ስፔሻሊ በጣም ውድ የሚባሉ ወይም ደግሞ ሬርሊ የሚገኙ ዲፓርትመንቶች ላይ ነው ምን አይነት አሰራሮች እንደነበሩ እና በጣም ለእንትን ለቢያዝ የተጋለጠ ነበር። አሁን ግን ማቺንግ ፕሮግራሙ ግን ሪሊ እውነቱን የምነግራችሁ በጣም ነው እንትን ያስተካከለው ማለት ነው። ፕሮግራሙን ይሄ ፍትሃዊነቱን ያመጣው ብዬ ማስበውና ይሄ በጣም ትልቅ ጥቅም የማይሆነው ሬዚደንሲ ማቺንግ ፕሮግራም ላይ በእኛ ጊዜ ሲጀመር የተወሰነ እንትኖች ነበሩ፣ የተወሰኑ ፕሮብለሞች ኢኔሴንስ ፍርሃቶች ነበሩ። እንዴት ነው የሚሆነው? ኤግዛሙ እንዴት ነው የሚሆነው? ማን ነው የሚያወጣው? ፕላስ ደግሞ ያው ኮምፒውተር ሲስተም ስለነበረ ለመጀመሪያ ጊዜ ኦንላይን ነበር ምን የተፈተነው እና በምን መልኩ ነው ማቺንግ ፕሮግራሙን እንትን የፈተናውን እንትን የምንለው ውጤት ላይ ችግር ይፈጥርብን ይሆን? በቃ የሆነ እንትኖች አሉ፣ የተወሰኑ ፕሮብለሞች አሉ እና እነዛን ፕሮብለሞች እየሰጋን ነበር የገባ ነው። ግን እውነት ለመናገር ኢትስ በጣም ፌር የሆነ ፕሮግራም ነው። አይ ቲንክ በእኔ በኩል ለኢትዮጵያን ሬዚደንሲ ማቺንግ ፕሮግራም የነበረው